የሀንቾ የዲኤንኤ ውጤት በባዩሽ ምክንያት ተሰርቆ ውጤቱ ለእርግብ ሆኖ ሜላትና እርግብ ብቻ ናቸው ደስተኞቹ። እንዲሁም ደግሞ ወይዘሮ ሜላት ተምቹ ተረጅም ጊዜ በኋላ ቆይቶ መጥቶ ነበርና አሴር ጋር ሆኖ የሀንቾን አባት ወደ ሐኪም ቤት ሊያይ ሲሄድ ሀንቾ ደግሞ ከዲኤንኤ ምርመራው ተመልሳ ስትመጣ ውጤቱ የሷ እንዳልሆነና ወይዘሮ ባዩሽ አሳስታና ለራሷ ጥቅም ስትል ዶክተሩ ወደ ሌላ እንደሄደ ሲሰማ ተምቹ ደግሞ መጀመሪያ ከተገናኘው ልጅ ጋር ተገናኝና ወይዘሮ ባዩሽን አንገቷን ሲጥ አደረጋት። አበቃላት። ወይዘሮ ባዩሽ እንግዲህ አሴርና ተምቹ እጅ ፈጽሞ ልታመልጭ አትችይም። ዶክተሩ ደግሞ በሚወዳትና በሚያፈቅራት ፍቅረኛው ሚስቱ ስለመጣበትና በጥቅም አድርጋ ባዩሽ ስለላከችው ዶክተሩም እንግዲህ የዲኤንኤውን ውጤት ቀይሯል ማለት ነው። ትክክለኛ የዲኤንኤ ውጤቱ የሀንቾ የሆነውን እሱ ደግሞ ለእርግብ ሰጥቷታል ማለት ነው። እርግብ ደግሞ በደስታ ተሞልታ ከዛ በመጨረሻ ሄዳ አያቷንም እናቷንም እቅፍ አደረገቻት በሷ ቤት። ለጥቅም ግን ውጤቱን እንኳን እስከሚናገር ድረስ በጣም ደንግጣ ነበርና አፍና ፊቷ ሁሉ ተያይዞባት በስተ መጨረሻ ሀና ልጃችሁ አይደለችም ብሎ ሲናገር ሀንዬም ካለችበት ቦታ ደነገጠች እና ከሜላትና ከእርግብ ቦታ ወጣለችና ለብቻዋ ቆማ አያቷ ደግሞ መጣችና አያቴ ለማለት በጣም አፏ ተያያዘ። ችግር የለውም እማማ በይኝ፣ ቤተሰቦቼ ናቸው ብለሽ አምነሽ መተሽ በስተመጨረሻ እንደዚህ ሲሆን ያጋጥማል ልጄ፣ አንቺ ልጄ ነሽ እያለች አያቷ መናገር ጀመረች። ሀንቾ ደግሞ እኔ እኮ እማማ እውነቱን ለማወቅ ስለፈለግኩኝ እንጂ የወይዘሮ ሜላት ቤተሰብ የኔ ቤተሰብ እንኳ ቢሆን ፈጽሞ አባቴን እናትም አክስትም ወንድምም እህትም ሆኖ ሙሉ አድርጎ ያሳደገኝ ውድ አባቴን ትቼ የትም አልሄድም ብላለቻት። እንግዲህ አያቷም ደግሞ አባትሽን ፈጣሪ አምላኬ ይማርልሽ፣ አንቺን ባለሽበት ደህና ሁኚ፣ ልጄ መልካም ነገር ሁሉ ጠምሽ ብለው መረቋት። ሀንቾም ደግሞ ሁሌ በጸለቶ እንዳይረሱኝ ብላ አለች። የሀንዬ ልብ እንግዲህ በቀላል የሚሰበር አይደለም። እንኳን እውነትና ታማኝነት ያለው ማስረጃ እያለ ተምቹ እንግዲህ ያው ለብር ብሎ ለሀንቾ ማሳከሚያ ተብሎ ፎቶግራፍና የአንገቷ መስቀል እንደዚህ ለከባድ ነገር አስፈላጊ መሆኑን ሳይነግሩት ነበርና የተቀበሉት። እሱም አሁን ለሀና በጣም አስፈላጊና ጥሩ ነገር እንደሆነ አሴር ሲነግረው ፍለጋውን ቀጥሏል ማለት ነው። ተምቹ ደግሞ ሲጋራ እያጨሰ ነበርና እንደው የምሬን ነው አንተ እኔን ካጃጃልከኝ እንደዚህ እንደ ሲጋራ አቡልሌ ነው ምተውህ እያለ እንግዲህ ከአዩሽ ጋር ሆኖ የሚሰራውን ሰውዬ ተገናኝተው ነበረ። ተምቹ ደግሞ የሚፈልገው ፎቶግራፉንና መስቀሉን የወሰደችውን ሴትዮ ነው እና በስተ መጨረሻ የህይወቷ ፍጻሜ ዝጋ ላይ ያቆማል ማለት ነው። ወይዘሮ ባዩሽ ሀና በዚህ ልክ እንድታለቅስ ማንም አይፈልግም እውነቱን ስነግራችሁ። እንዲሁም ደግሞ ወይዘሮ ሜላት አሁን ላይ የምትናገራቸው ንግግሮች የዲኤንኤ ውጤት እንኳን እንደዚህ በሌብነት ተሰርቶ እሷ ግን በጣም ደስ ብሏት ይቺ ውሻ ይቺ እባብ እያለች የምትናገራቸው ንግግሮች በጣም ልብ ይሰብራል ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች፣ እጅግ በጣም አስተማሪና ተወዳጁ የኖላዊ ድራማ ዛሬ ደግሞ እጅግ በጣም ልብ በሚሰብር ነገር የዲኤንኤ ውጤቱ ለእርግብ ሆኖ መጥቷል ማለት ነው። ዶክተሩ ምን ያክል ራስ ወዳድና ለፍቅረኛው ወይም ለሚስቱ ብሎ እንደዚህ ሰው ስላስፈራራው ብቻ
የተቀመጠበት ወንበር ዋጋ እንደሚያስከፍለው ለህዝብ ምንድን እንደሚያስተምር ያው እኛም እያየነው እንገኛለን ማለት ነው። በስተመጨረሻ ግን ተምቹ የባዩሽን አንገቷን ሲጥ አድርጎ ትክክለኛ ቤተሰቦቿን ሀንቾ በእውነቷና በእምነቷ ተረጋግጦላት እንደምታገኝ ተስፋለን ማለት ነው። እንዲሁም ደግሞ ሰላምዬ የዲኤንኤውን ውጤት ይዛ መታ እርግብ መታ እህቴ እያለች እቅፍ ስታረጋት፣ ሰላም ግን ምንም ደስታ አልተሰማትም እና የሆነ ነገር በጣም ጠርጥራለች። ከዛ በመጨረሻ ደግሞ ሰላምዬ ከዛ ከክፍል ሳትቆይ ልብሷን ለባብሳ ሀንቾን አባቷ ወደ ተኙበት ሆስፒታል ለመጠየቅ ሄደች። ሀንዬ ዛ አንገቷን እንድፍት አድርጋ አባቷ ደግሞ ለ2 ቀን ያክል ምንም መንቀሳቀስና ማውራት እንደማይችሉ ዶክተሩ ተናግሯል። ከዛ ሀንዬን የተፈጠረውን ነገር የዲኤንኤውን ውጤት ምንም ይሁን ምንም እኔ ካጠገብሽ ነኝ እስከ መቼም ድረስ እስከ ሞት ፍጻሜ ድረስ እኔ ካንቺ አልለይም ብላ ቃል ገባችላት። ሀንዬም ደስ አላትና ሰላምዬን እቅፍ አደረገቻት ማለት ነው። የሀንቾ አያት ደግሞ ወደ ቤት ከተመለሱ በኋላ ምንም ትክክለኛ ስሜት የላቸውም። እርግብም አያቴ አያቴ እያለች እየተላላጠች ከእሷ ጋር ቁጭ ማለት እንዲሁም የምትፈልጊውንና የምትወጂውን ቡና ላፍላልሽ ስትላት አጀብ ባለቡና ሴቷማ ሄደች። አንቺ ብሎ ባለሙያተኛ እዛው ሄደሽ አንበጣብጫው አለቻት። ከዛ ምኝታ ክላስ ስትሄድ እናቷ ቤላት ተብዬዋ ቁጭ ብላ እንትን አለች። እርግብ ደግሞ እናቴ ትናንትና ጀምሮ አያቴ ትክክል አይደለችም፣ ውጤቱ ከመጣ ወዲህ ትክክል አይደለችም። እኔ ታዲያ ምን ላደርግ? እንደው ምን ሆና ነው? አያቴ በጣም ጠልታኛለች። እንደዚህ ደግሞ አንቺና እሷ እንድትራራቁ አልፈልግም፣ በእኔ ምክንያትም እንደዚህ እንዲደብራት አልፈልግም እያለች አለቻት። ከዛ ሜላትም ደግሞ ለእርግብ ምን ችግር አለው? አሁን እኮ እውነታው ታወቀ። ይቺ አስመሳይ በውሸት እንትን ልትለን ነበር፣ ትክክለኛ ነገሩ ታወቀ። አንቺስ ልጅ መሆንሽን ትጠራጠሪያለሽ እንዴ ብላ አቀፍ አደረገቻት። ከዛ ቡናው ፈርቷል ና የቶሎ ማየ ሳሎን ብላ አለቻት። ወደ ሳሎን ሲሄዱ የሜላት እናት ምንም ደስተኛ አይደለችም እና የራሳችሁ ጉዳይ እዛው ጠጡት ብላ ልብሷን ለባብሳ ጓዟን ይዛ ወደ ቤቷ ልትሄድ ወደ ሳሎን ስትመጣ እንደማየ ምን ሆነሽ ነው? ምን ነክቶሽ ነው ማየ? አረ ተረጋጊ፣ ለአንድ ሰራተኛ ብሎሽ ምን እንዲህ ያረግሻል አለቻት። የሜላትም እናት ታይ ልጄ እንደዚህ ዝም ብለሽ በደረቁ እውነታውን ሳታቂ የምትፈርጂውን ነገር ታይ ብዬሻለሁኝ። ካሁን በኋላ የመጣሁበትንም ጉዳይ ጨርሻለሁ፣ ምን አደርጋለሁኝ አለችና ና ቶሎ ምላሴ ና ሸኘኝ፣ ና ተነስ። እንዴ አያቴ ምን ሆነሽ ነው? ቁጭ በይ እንጂ ትንሽ ቆይት ብለሽ እንጂ ምን ነካሽ እያለ አላት። እሷም ደግሞ ካሁን በኋላ መቀመጥ እንደማልፈልግ ነገርኩኝ፣ ትሸኘኝ እንደሆነ አሸኘኝ ብላ ስትለው እሻለና ብድጋለና እርግብም ተነሳችና ሳመቻት፣ እጇን ጠረጋ አደረገችው። ወይዘሮ ሚላትም እናቷን እቅፍ አደረገችና ለተናገርኩሽ ነገር እማዬ ይቅርታ፣ ምንም እንዳታዝንብኝ በይ እንግዲህ ልሄድ ታልሽ መልካም ሆኖ ልቅጠምሽ ብላ አለቻት። የወይዘሮ ሚላትም እናት ውስጧ ደስተኛ ሳይሆን ከዛ ተቤት ተሰናብታ ወጣች ማለት ነው። እርግብ እንግዲህ በዲኤንኤ ውጤት በጣም ደስተኛ ሆና አልጋዋ ላይ ፈርሰሰሰስ እያለች በፈገግታ ተሞልታለች። ምናሴ ደግሞ በጣም ያው እሱ ሁል ጊዜም ቢሆን ኢፍትሐዊ ነው፣ እኔ ሀናም ሆነች እንዲሁም ደግሞ እርግብም ሆነች ምንም ችግር የለውም ብሎ ነበርና በስተመጨረሻ ላይ አያቱ ሀንዬ ከሰላም እየወጣ ያለ ጸባይ ያላት እንዲሁም ደግሞ እርግብና ሰላም አንድ አይነት ባህሪ ያላቸው እና አየህ ድሮም ቢሆን እኮ ሰላምና ሀና አንድ አይነት ጸባይ አይደለም ያላቸው። ትክክለኛ ልጄ ሀሴት ሀና ብቻና ብቻ ናት ብላ ወሰነች። ምናሴ ደግሞ እንግዲህ ምንም ማድረግ አይቻልም እማዬ፣ በጣም ይቅርታ፣ ይህንን ሀሳብ አምጥቼ በዲኤንኤው እንዲደረግ ያደረግኩት እኔ ነኝ። አሁን ላይ ግን በቃ እንድታዝኑብኝ ሁላችሁም አልፈልግም፣ የተፈጠረው ተፈጠረ ብሎ አለ። ወይዘሮ ሚላትም ልጇን ይቅርታ ጠየቀችው፣ እሱም ይቅርታ አላት ማለት ነውና ሰላምዬ ግን ምንም ውስጧ ደስተኛ አይደለም። ከወንድሟ ጋርም አሁን እህታችን ሀና ብትሆን ደስ ይላል ወይስ
እርግብ ብላ ስትለው ምናሴ ደግሞ እንደምን ሆነሻል ሰላምዬ? እርግብ እኮ እንዳንቺ አቃጥላ ነው የምትደፋኝ እና እውነቱን ስነግርሽ ሀና ትክክለኛ እህቴ ብትሆን በጣም ደስ ይለኛል ብሎ አለ ማለት ነው። እንግዲህ እውነታ መቼም ቢሆን ተደብቃ አትቀርም። እውነታ በሆነ አጋጣሚ ትወጣለች። አሁንም ቢሆን የሚዋረዱት እርግብና ባዩሽ ብቻና ብቻ ናቸው። ሀኒቾ ግን አባቷን አሳክማ ከሆስፒታል ተወጣላት በኋላ ጉዞዋን ወደ ደሴ ካረገች ከድራማው ተወጣች ነው እንጂ የሚያስጠላው እና እውነቷን ሳታቅ ደግሞ አሁን ጭራሽ አባቷ ከተሻላቸው እያንዳንዱን ነገር እንትን ካሉ መፍትሄ ይመጣል። በዛ ላይ ደግሞ ተምቹ እና አሴር አሁን ተነስተዋል ማለት ነው። እንግዲህ አሴርም ተምቹ ፎቶዋንና መስቀሏን ሰርቆ መስጠቱን ማንም አያውቅም። ይሄንን ደግሞ ያደረገው እንደዚህ አይነት ይመጣል ብሎ ሳይሆን ለሀና አባት ብር እርዳታ ማድረጉን ብቻና ብቻ ነው ማለት ነው። ወደ ቻናሌ ቤተሰቦች እንግዲህ ወይዘሮ ባዩሽ ከዚህም በላይ ቅጣቷን ይገባታል። ልጇን ማግኘት አለባት። እርግብም ደግሞ በወይዘሮ ባዩሽ ትዕዛዝ መሰረት መታዛ ቤት እንደዚህ ሀናን ይሄንን ያክል ዋጋ ማስከፈል በጣም ከባድ ነው። ወይዘሮ ሜላት ግን ጠብቂ ማለት ነው። ባዩሽ እያንዳንዱ ያንቺን የሆነ ሀብትና ንብረት በእርግብ ላይ ሙጥጥ አርጋ ከወሰደች በኋላ ወይ ከሀብት ሳትሆኝ ወይ ከልጅ ሳትሆኝ ለቅሶሽ እንደሚበዛ ይሄ የታወቀ ነው ማለት ነው። አሁንም ደግሞ እንደዚህ ይችን ከወይዘሮ ባዩሽ ጋር ተመሳጥራ መታ አንቺን ለመበቀልና ለመብላት የመጡት እናትሽም እንደዚህ ልባቸው ተሰብሮ አዝኖ ሰላምዬና ምላሴም ከልክ በላይ አዝነው መጨረሻ ላይ ግን አንቺ ስትወርቂ የዚህ ሁሉ እንትን መፍትሄ እንደማይመጣ ታውቂዋለሽ ማለት ነው። ዶክተሩም ደግሞ ለህሊና ሳይሆን ያው ለጥቅም ላደረከው ነገር የእሱም የእጁን እንደሚያገኘ ግልጽ ነው ማለት ነው። ውድ የቻናሌ ቤተሰቦች በቀጣዩ ፓርት ደግሞ ሀንዬ አሁንም ቢሆን ተስፋ ትቆርጥም። ትክክለኛ ቤተሰቦቿን አግኝታ ተረጋግጦላት አባቷ ደግሞ ከዛ ሆስፒታል ወጥቶ ደስተኛ ሆና የምናይበት ፓርት ይሆናል ማለት ነው። እስከዛው ድረስ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።